እንዴ አይቷሉ እኮ ቅድም እኮ እበረግዳለሁ ሲሉኝ የእውነቱን መስሎኝ በጣም ነው የፈራሁት። አንተ ቡኮ የሰው ቡኮ የኔ ስጋ ነው ስማ ባዳ። ታዲያ ውስጦ ፈራርሶ እኮ ከላይ ትንቡክክ ብሎ እኮ ሲታዩ ምቾት ያሰቃየው የሀብታም ልጅ እኮ ነው የሚመስሉት። አንተ ስማ ሰውነት ዝም ብሎ በሽሮ በምናምን በድስት ጥራጌ መጣ አይደል? ድስት ጥራጊ እንዴት እንደሚጥም ስላላወቁት ነው። እሺ እንዴ በተለይ ሽሮ ወጦ ነው ድስቱ ቂጡ ላይ ያለው እንዴት እንደሚጥም ቂጥ ይውለቅ። እኔ ኃይሉ ለእያንዳንዱ የሰውነት ክፍሌ ለጥፍሬ ሳይቀር በምግብ ባለሙያ ምግብ ተዘጋጅቶልኝ የምመገብ ሰው ነኝ። ኧረ እርሶ ሰውዬ መስኮቱን ዘግቶ በውሸት አፍነው እንዳይደፉኝ እንዴ! ቢያንስ መስኮቱን ከፍተው ንፋስ ይግባና ይሄ ቱቦው ሸቶን ያቅጥነው። ይሄ የዘፈቀደ ኑሮ ጢምቢራህን አዙሮ ያልደፋ የኔ ወሬማ ሊደፋ አይችልም። እንዴት ነው ማለት ደፋው? ይሄን ወሬ መስማት ማለት እኮ በባዙቃ እንደመመታት ማለት እኮ። አጫወትኩህ ብዬ ትንሽ ባቀርበህ አናቴ ላይ ወጣህ እኮ። ስማ ጎንህን ብዬ ስትሮክ እንደመታው ሰው ከፋፍዬ እንዳልገዛ። እሺ ስለ ሰውነት ያሉትን ልመኑት። ምን ይሁንልኝ ብለው ነው በባለሙያ ለጥፍሩ አስጠንተው የሚመገቡት? እና ሙስና እንደተበላበት አስፋልት እዚህም እዚያም ወጣ ገባ ለሆነልህ። እኔ ለጥፍር ተብሎ የሚበላ ምግብ አላውቅም። አይ ለነገሩ እንሾሽ ላይ የበላህ ያደግክ ሰውዬ ሆድ ከሚሞላ ምግብ ውጭ እኮ የምታውቀው ምንም ነገር የለም። ሆዴን የሚሞላልኝ ነገር ካገኘው የደም ስሮቼ ምን ይሰራሉ? ለሰውነት ክፍሌ እንዳስፈላጊነቱ ያዳርሳሉ። ለደም ስሮችህም አዘንኩላቸው። ለምንድን ነው የሚያዝኑላቸው? ጭንቀታቸው ታይቶኝ ነው። በየቀኑ ሰጋቱራ እየበላ ምኑን ከምን አመጣጥነው ወደ ሰውነት የሚያደርሱት። እንግዲህ ህይወት እየቀጠለች ነው። እስከ ዛሬ ድረስ ጨነቀኝ አላሉ። ምስኪን የእግዚአብሔር በጎች ጨነቀንስ ቢሉ ምንም እንደማታደርግላቸው ስላወቁ ነው። የፈለጉትን ቢሉ እኔም እርሶን ቆመን እየሄድን ነው። እኔ ሰገረመኝ ይሄ አይደለም እንዴ? በዚህ ውጥንቅጥ ኖሮህ ቆመ መሄድ አይደለም ተጥመልምለህ ወድቀ እንደባ መሬት ላይ መሳብ ነበረብህ። አይሻሎትም እንደ ፌንጣ እየዘለልክ? እንደ ፌንጣ አንተ እኮ ስማ ምግብ አመጣጥነህ አይደለም እንዳያልቅብህ እየቆጠብክ የምትበላ ሰው እኮ ነው። ምን ይሄን ሁሉ ነገር አብራርተው የሚነግሩኝ በማጣቴ ፈጣሪ እንዳማረን ነው? ለምን ታማርረዋለህ? እንዲያውም ከልብህ አመስግነው። ጥበበኛው አምላክ በዓለም ብቸኛው ፉድ ፕሩፍ አድርጎ ስለሰራ። ፉድ ፕሩፍ ደግሞ ምንድን ነው? ጎበስ እጅህን እያወጣ እንዲህ ስትጠይቅ ደስ ይለኛል። እሺ ኑሮ በዘዴ አስተማሪ ይኸው ፉድ ፕሩፍ ምንድን ነው? ሲገዛ አይኔ ልታጣኝ ነው እንዴ አንተ ሰውዬ? ምን ያወራል ወረኛ? ዝም ብለህ አዳምጥ። ፋየር ፕሩፍ ማለት ጥይት የማይበሳው ማለት ነው። ወተር ፕሩፍ ማለት ደግሞ ውሃ የማይገባው ማለት ነው። ፉድ ፕሩፍ ማለት ደግሞ እንዳንተ ያለ ምግብ የሚኖር ማለት ነው። ይሄ በደጃዝማች ተክለ ሐዋርያት ወልደ ሐዋርያት የግዕዝ መዝገበ ቃላት ዘእጥረተ ምግብ ይለዋል። እሺ አለን። እርሶ ከጥንቃቄ የተነሳ የጥፍር መጥብጥ መከላከያ ሳይቀር የሚመገቡ ነው። ምን ይሁንልኝ ብሎ ነው ሐኪም ቤት የሚሄዱት? ልገረስ አህለን ወጣት የነብር ጣት ነፃ አውጪ ነው ብለው በጥይት ሳይለመጥጡት ተስፋ ትኩሳት ዛሬ እንዴት ተከሰትሽ እባክሽ? ምን እባክህ እናቴን ድስት ላሳርፍ ብዬ። አሪፍ ሐሳብ በሌላ ደረስክበትን ውረሳ። አበባ እያሳየኝ የደረስክበትን ትለኛለህ እንዴ? ምግብ ላይ ነው ብሔረ ጽጌ ነው የደረስኩት። ኧረ ጀለስካ ዋናው እኮ ፍቅሩ ነው። አበባ እያሳየኝ ዋናው ፍቅሩ ነው ትለኛለህ? ተንበርክከህ ቀለበት ታረግልኝ ነው? ኧረ አባባል እኮ ነው። እና አባባል አይበላም። ዋናው ፍቅሩ ነው። በዋናው ብር ነው አገዛዝ ስር ስለወደቀ ካለ ከፍለህ ትበላለህ፣ ከሌለ በጠኔ ድፍት ብለህ አፈር ትበላለህ። ካለ ፈጣሪማ በጠኔ አንሙትም። እሱ የከፈተውን ጉሮሮ ሳይዘጋ ያሳድረው። እሱ ጥቅስማ የሚሰራው ያን የኢትዮጵያ ሕዝብ 20 ሚሊዮን እያለ ነበር። ኧረ አሁንም ይሰራል። ባካ አይሰራም። አሁን 100 ሚሊዮን ጉሮሮ ተከፍቶበት የስንቱን ዘግቶ ይችላል። ኧረ ለሱ ምንም አይሳነውም። የሰማይ ወፎቹን ያቸው አያርሱም፣ ያጭዱም፣ የሰማይ አባታቸው ይመግባቸዋል ነው የሚለው ቃሉ።
እሱማ ለወፎች እኮ ነው። እነሱ ሩሩ ስለሆኑ የሰማይ አባታቸው ይመግባቸዋል። እኛ ክፉ ሆነን እርስ በርሳችን ስንባላ ዝቅ ብሎ ምን ተጽፏል? እኔ እንጃ ምንድን ነው የተጻፈው? ጥረ ግረ በወዝ ብላ የሚል ተቀምጦልሃል። ግን እኮ በአገሪቷ ላይ ስራ የሚባል የለም እኮ። ታዲያ ስራ ፍጠሯ። ወጣቱ ስራ ፈላጊ ሳይሆን ስራ ፈጣሪ መሆን አለበት ይላል አዲሱ የመንግስት ፖሊሲ። እኔ እኮ ግራ የሚገባኝ መንግስት በተቀየረ ቁጥር አዲስ የሚወጣው ፖሊሲና አዲስ የሚመለመለው ፖሊስ ነው። በተረኝነት አገዛዝ የራሱን ዘመዶች ካልመለመለና ለራሱ የሚመቸውን ፖሊሲ ካላወጣ ምኑን ስልጣን ላይ ወጣ? እሺ የኛ ተራ መቼ ነው? እውነቱን ንገረኝ ካልክ ከ83 ብሔር ብሔረሰቦች መካከል የኛ ተራ እስከሚደርስ ድረስ እንሞታለን። ስለዚህ አንተም ተስፋን ቁረጥ። ይሄኔ ነው ማምለጥ። ወዴት ይመለጣል? እሺ አሁን በሩ ዝግ ነው እንዴ? አንተ እስከ ዛሬ ምን ሆኖ ነው የቆዩት? የወርቅ መቀስ በትዕዛዝ እያሰራው ነበር። የደላው አሉ እና እኔን የፈለጉኝ የአይን አባት እንደሆኑት ነው። የእንጀራ አባት የእንጀራ አባት እኮ መሆነው የእርሶን እናሳገባ ነው እንዴ? እኔ ደግሞ የእንጀራ አባት ሲባል እንጀራ የሚያበላ አባት ይመስለኝ ነበረ። መቼም አይመስሎትም። ይሄኔ እየካዱ ነው እንጂ የስንቱ ልጅ የእንጀራ አባት ይሆናሉ። ወረድ እባክህ፣ ልጅ ጸጋ ነው። ጸጋ የሚሆነው ክዶ ሳይሆን አምኖ ተቀብሎ ሲያሳድጉት ነው። አንተ የት አባት አቀኛለህ? ምን ነው ክደት አልክ እንዴ? እኔ ሳስወልድ አንተ አልጋን ጥፈልኛል? ኧረ አይበሳችሁ፣ እኔ ግምቴን ነው። አትገምታ። አንተ በግምት የተወለድክ እንደሆነ እኔ በግምት አስወልዳለሁ እንዴ? እኔ በግምትም አልተወለድኩም። ተፈልጌ ታቅጄ በእቅድ ነው የተወለድኩት። ምን ያስቆታል? እውነት ነው አያስቅም። እንዲህ ያለ መርዶ ነገረኝማ ቁጭ ብዬ ማልቀስ ነበረብኝ። ግድ የለም ሐኪም ቤት ሲሄዱ ማልቀሶ ስለማይቀር ለቅሶትን ለዛ ይቆጥቡት። እሺ። አቤት ዶላር! ቤተሰቦች አንተን ሲወልዱ እንደተሳሳቱት ምንም አልተሳሳቱም። እርሶ ሰውዬ ቤተሰቦች እኔት ያውቋቸዋል? ያንተን ቤተሰቦች ማወቅ አይጠበቅብኝም። ይኸው አጠገቤ ግድንግዱን ሰጠት አስቀምጬ የለን። እሺ አሁን ለማንኛውም ቀልድ ነው። እርሶም ያሉ ሰውዬ ሲንፈራገጡ ብቻዬን ስለማልችሎት ጠብደል ያለ እግር ሚይዝ ሰው ልፈልግ አይሻል? አትጨነቅ። ተንፈራግጬ እንዳላስቸግርህ መጀመሪያ እግሬን እናስቆርጠዋለን። ለሱም የወርቅ መቀስ በትዕዛዝ አሰርተዋል? አሰርቻለሁ። እንዲያውም እኔ ተቆርጬ ሲጨርስበት አንተ ደግሞ ጆሮህን እንድትቆረጥበት አውሳለሁ። ለምን ጆሮዬን እቆረጧለሁ? ይቀመጥ፣ ይጠቅመኛል። አሁን ያንተ ጆሮ እንደው ምን የረባ ነገር ልትሰማበት ይጠቅመሃል? እንዲያውም ልንገርህ አይደለ የጥያቄና መልስ ውድድር ቢኖርና እሺ ዶላር ጆሮ ለምን ይጠቅማል የሚል ጥያቄ ብትጠየቅ ሀሪቲ ለማስቀመጥ ብለህ ነው የምትመልሰው። ለካ ይሄ ታይቶኝ ነው እቆማለሁ ያልኩት። ሻውን እንዴት ብዬ ነው ወደ ቤት መገባው? ኧረ ተው ፈጣሪ ይትባረክ። ጉዳይን እዚሁ ምድር ላይ ጨርስ። የምድሩ መሯሯጥ አልበቃ ብሎ ወደ ፈጣሪ መሮጥ አማረ። አላርፍ ያለ ጻት ምን ጠንቁላ ትወጣለች ነው የሚባለው። እኔም አላርፍ ብዬ ነው መከራዬን የጠነቆልኩ። እንዴ አሁንስ በዛ። ቢበዛስ ምን አደርገዋለሁ? ያለኝ አማራጭ መቻል ነው። እስኪመሽ ድረስ ዞር ማለት ነው። አዎ በዛውም ሀገርን ወቅ ይሆንልኛል። ግን ምን አለ ፈጣሪ 80 ምናምን ቦታ ከሚከፋፍለን አንድ አርጎ ቢፈጥር። ፈጣሪማ በሰውነታችን ሁላችንንም አንድ አርጎ ነው የፈጠረ። ኧረ እኔ ብሔር ምናምን የሚሉትን ማለት ነው። ለሱማ ልዩነታችን ውበታችን፣ ኢትዮጵያዊነታችን አንድነታችን ብሎ በፍቅር መኖር። እሺ ግን መቼ ነው ኢትዮጵያ አንድ የምትሆነው? ቆይ ለልጅ ይታየዋል ብላችሁ ነው እንዴ ይሄን ጥያቄ ለኔ የምትጠይቁኝ? ልጅነት 40 ዓመት ድረስ ሆነ እንዴ? እና እኮ ፖለቲካ ምናምን መስማት ስለምትወድ ብለን እኮ የጠየቅነው። ወድጄ ነው የምሰማው።
አንድ ቀን ጠዋት አገሪቷን ቁማር ተበልታችኋል መርሹ እንዳይሉን ብዬ ፈርቼ እኮ ነው እንዴ? እንደዛ ከሆነማ በቃ እኔም ካም በኋላ ፖለቲካ መስማት ጀምራለሁ። ፖለቲካ አታውራ እንጂ መስማት እኮ ችግር የለም። ሰምቼ ካላወራውማ እንዴት ያስችለኛል? እንዴት አያስችልም? አንተ የወሬ መቋጠሪያ ምንቄ ተበጥሷል እንዴ? ደግሞ በጣም ታካብዳለህ። ያንተ ምንቄ ተበጥሶ ነው በየድክበት ፖለቲካ ምናምን ምነዛው አይደለም። እንዳንተ ቁስሌን እየነካካ የሚያስወራኝ ስለማይጠፋ ነው። ደግሞ ባወራስ ኢትዮጵያን አንድ የሚያደርግ እንጂ የሚከፋፍል ነገር አላወራው። በአካንተን ባታወራም የሚያወራ ስለማይጠፋ ኢትዮጵያ መቼም አንድ አትሆንም። ምን ኢትዮጵያን የምትራገመው አንተ የግብጽ ዝርያ አለበት እንዴ? ኢትዮጵያ አንድ ትሆናለች። እሺ አሜን በል። አሜን። ከዘርና ከብሔር የጸዳ መሪ ይመጣልናል። አሜን በል። እዛ እንባረካለን። ምራዳሜ በጠኔ ድፍት ከምትል እንደ ሆላንድ ቤት ድረስ ወተት በቧንቧ ይመጣል። እሺ እስከዛ ምን እንሁን? እስከዛ የእናትን ጡት ወተት ጥባ። አንተ ከእናት ስር የማጠፈው የእናትን ጡት እየጠባ ነው? አረ ገበታ ክቡር ነው። ገበታ ቅርቦት ዘረጥጠኛለህ። አንተስ ወተት እያጠጣከኝ ነው? እና ስግጥ ያለ ጥያቄ ስትጠይቁኝ ምን ላድርጋችሁ? ስራ ፍጠሩ አልኳችሁ። እባክህ ሁሉ ፈጥሮ ጨርሶት ሲያስደይሙ ነው ስራ ፍጠሩ ምናምን ይሉት። ይቺ የተቋሚ ፓርቲ አስተሳሰብ ነች። እሺ እኔና እናት ዛሬ ያብደ ስራ ፈጥረናል። በቃ እናንተ ጋር አስቀጠረና? አዎ ተስፋ አስቀጠረና። ያላንተ ማን አለ? ዘመዶቼ እያሉ እናንተንም አስቀጥረው የኔ ዘመዶች በወረርሽኝ አልቀዋል አሏችሁ እንዴ? ዛሬ ግን ስለ ሰውነት ክፍል ከማውራታችን የተነሳ የሰውነት መገጣጠሚያ ለመክፈት ጥናት እየሰራን እየመሰለኝ ነው። አንተ ሰውዬ በቃራ ጥፊ አንስቼ ዛሬ እንዳላነቃ። መቼ ተኝቼ ነው የሚያነቁኝ? ድንዙዝ፣ የሰው ድንዙዝ። አንተ እኮ የኔ የምሬን መስሎ እኮ ስማ፣ አይኔን ልትይዝ እኮ እጅን እያፍታታ ይሆናል አይደለም እንዴ? አዋ የእርሱ የሰውነት ክፍል በምን ሁኔታ ላይ እንዳለ ከእርሶ ሌላ ማን ሊያውቅ ይችላል? አትሳሳት። መለመላህን ፊቱ ስለምታወልቅ ዶክተር ያውቃል። ልክ ኖት። ሐኪም ቤት ከሄዱማ ዶክተርም ሊያውቅ ይችላል። እሱ ልክ ኖት። እንደው ዶላር ዶላርዬ ሰሞኑን በጣም ጨነቀኝ። ምን ነው ምን ሆኖ እኔን ጭንቅ ይበለኝ? ውይ አንተ ደግሞ ራስህ ከምር ጭንቀት እኔን ጭንቀት ጨምረ ምን ትችለዋለህ? ከከፈሉኝ የወሎት እኔ በባሌም በቦሌም ብዬ እወጣዋለሁ። እርሶ ብቻ ከብሩ ጋር ጭንቀቱን ብሉቱዞን ከፍተው ሴንድ ያርጉልኝ። ይቅርታ ትንሽ ስለሚያማት ነው። እሰይ ታዲያ ቢያመኝ አሳክምኝ አላልኩሽ? ይኸውልህ ፍሬንድዬ እቴን ስራ አስቀጥራታለሁ ብዬ በዛው ከባል ጋር አቀጣጥሬያት ቁጭ። ምኞትሽን ነው የምታወሪው? ምኞትስ ቢሆን ጥሩ ምኞት የተመኘሁልሽ ደግሞ በጠፋባት። በምኒሙሽ ደግሞ ምላሴ ጥቁር ነው የተመኘኋት ጠፋ እንጂ እስቲ ምላስ ሽልልሽ። ኧረ የኔ ምላስ ምን ያደርግልሻል? ባይሆን የተባረከን ስትስሚ ታይለታለሽ። እስቲ ልጁን ታዩ ለራሱ የሆነ አሳሳኝ ነገር ነው እኮ ይሄዋ ዋሻት አይደል? ከማዘን እኮ ነው ፍቅር የሚጀምረው። ኢትዮጵያ ውስጥ ሁሉም አሳዛኝና ምስኪን ነው እና ከሁሉም ጋር ፍቅር ይዝሽ። የሌላው ማዘንና የፍቅር ማዘን ይለያያል እኮ። እያሳዘነ አንጀትሽን በልቶ ቀጥታ ልብሽ ውስጥ ይገባል። የተባረክ ማሳዘን አንጀት አይደለ እኮ ሳይበላም በቆረጣ ቀጥታ ልብሽ ውስጥ የሚገባ ፎንቃም አለ እኮ ነው። ይቅርታ አድርግልኝ፣ አልባሌ ቦታ ጭንቀቴን አልጥለው። ግድ የሎትም። ግድ አለኝ። ጭንቀቱ የኔ የኃይሉ ጭንቀት እንጂ የማንም ተራ ሰው ጭንቀት አለ። ገንዘብ ከተከፈለ ምንም የማንሆነው ነገር የለም። ሀብታሞች ለቅሶ ቤት ሲያለቅሱ ይወሉት ደረታቸውን እየመቱ እንዳይጎዱ እኛ የደረት አገልግሎት እንሰጣለን። እንደሱማ ቀላል ቢሆን ኖሮ ያንተን ደረት እያስደለቁ እኔ እፎይ ብዬ ኖር ነበር። ምን ብቻ ለምሳሌ ብነግሮት የአዲስ አበባ መንገድ እንዳለ የተቆፋፈረ ነው። አይለኛ ዝናብ ዘንቦ ውሃ ሲሞላ ተሸክሞ የማሻገር አገልግሎትም እንሰጣለን። ስማ አንተ ወዛደር፣ ጭንቀቴን ማቅለል እኔን እንደማቅለል እቆጥረዋለሁ። ኧረ እኔ ጭንቀት መፍትሄ አፈላላጊ ስለሆንኩ ነው እንጂ እርሶን የሚያሉ ጉድ ምን ብያቀልዎታለሁ? ኧረ ሰሞኑንም ሰማው ነገር በጣም እየጨነቀኝ ነው። እውነቴን ነው። ተኝቶ ሞተ። ጠዋት አይተነው ሞተ። እንዴ በቃ ይሄ ጭንቀት እኮ አላስቀምጥ ሲለኝ ነው እስቲ ራሴን ቼክ ላድርግ ብዬ ሐኪም ቤት ለመሄድ የተነሳሁት። ቀኑ ከደረሰ የት ይቀርልዎታል? አንተም ብሎ የጭንቀት አፈላላጊ
ሐኪም ቤት መሄዱት ታሞ ለሚታከሙበት እንጂ ለሚሞቱበት ቀን ቀጠሮ አይሰጡት። አይዶላ ታደለ እንዴ በምንድን ነው የታደልኩት? እንዴ እኛ የምንኖረው እንጨነቅ እንጂ አንተማ በቁሙ ሞተ ተገላግለዋል። እርሶ እኮ አያፍሩም። ስለማታውቅ ነው እንጂ ከተጻፈለት ቀን ውጪ ዶክተር እርሜም ሊቀጥል ይችላል ይሉኝ እንደው። ስማ ለቅድመ ጥንቃቄ ቼክአፕ የሚባል ነገር አለ። እሺ እርሶ ጤንነቱን ለማወቅ ምን ሐኪም ቤት መሄድ አስፈለጉ? ዘመድ አዝማዱን ሰብስበው እንዴት ነኝ ብለው አይጠይቋቸው? ኧረ እንደው ምን አይነቱ ቀፎ ራስ ነህ? የንብ ከሆነ ልክ ነው። ኧረ አንተ የዝንብ ነህ እንዴ? ደንበኛ የዝንብ ነህ። አንተን አስረዳለሁ ብዬ ራሴ እዚህ ፍግም እንዳልቀር ነው የምፈራው። እንደዚህ አይነት ፍራቻ ካሉት በሉ 14 ቀን እየተቀጠረብኝ እስር ቤት እንዳልበሰብስ አስወርዱኝ በሕግ አምላክ። እናት እንጀራ ገዝቼ መጣሁ። የምን እንጀራ ነው? ጄሶ ገዝቼ መጣሁ አትል? እሺ ጀሶ ገዝቼ መጣሁ። መቼም አሁን እንደዚህ የምትይው የእኛን ጊዜ ለማማረር ነው አይደል? ባማርርስ ምን አመጣለሁ? ለመሆኑ እንዴት ነበር የዕለቱ የጄሶ ገበያ? እግዚአብሔር ይመስገን ጥሩ ነበር። መቼም አንቺ ላንበጫበጭሽ ወጥ ይመጥናል። ምን አባክ ነው አንተ? የኔ ወጥ ነው የሚንበጫበጨው? ምን አባ? አዎና እንከባበር። ገና ለገና ባሌ አይደለም ብለሽ አባቴን መሳደብ አትችይ። ማን ነው ባሌ ያልሆነው? ያንተ አባት? አዋ የኔ አባት። ምን ነው ትተዋወቃላችሁ እንዴ? በፍቅር ነው የምንተዋወቀው። ምን? እኔን ከሌላ ቺክ ሲወልደኝ አንቺ ውሽማው ነበርሽ እንዴ? የሚጎሽም አንተ። ያንተ አባት አገር ያወቀው ፀሐይ የሞቀው የ80 ባሌ ነው። ውይ የድሮ ሰዎች እንደው እቺን 80 ስትወዷት። ቆይ የ80 ባልሽ ከነበረ እኔን ከሌላ ሴት ቺት አድርጎብሽ ነው የወለደኝ? ይሄ ወስላታ አንቺ ላይ ቺት ያደርጋል። ምንድነው ይሄ ቺት የምትለኝ? ውይ ቺት አታውቂም እንዴ? የአራዳ ቋንቋ ነው እናት። እንጂ አንቺን አግብቶ በአንቺ ላይ ሌላ ሴት ካጫወተ ቺት አደረገብሽ ይባላል። እኔ ግን ያልገባኝ እናት፣ አንተን ያልገባ በአንቺ ላይ ቺት ለማድረግ ያነሳሰው ነገር በወጣትነትሽ ፉንጋ ነበርሽ እንዴ? እኔ ነኝ ፉንጋ? ስማ በጊዜ ስንት ወንድ የተጋደለብኝ የደም ገንቦ ነበር። እንደዚህማ አትሸምጥጪ። ማሚ ከአንቺ ስለምትበልጥ አይደል እንዴ? ፋዙካ አልመጣም ቀረሁኝ ካንቺ የተሻለ እዚህ ያገኘሁኝ ብሎ ከማሚ ጋር አሸሼ ግራሜ ሲል የነበረው ማናት? አንተ ያንተ ማሚ? እኔ ምን አቅልሻለሁ? እኔ የት አውቃታለሁ? አንቺ ነበርሽ ተደራቢ ሚስት የነበርሽው። አንቺ ንገሪኝ እንጂ። ስማ ያንተ አባት ጨዋ ስለሆነ ልብስ እንጂ ሚስት ደርቦ አያውቅ። እኔ ነኝ ያንተ እናት። አይ የኔ አባት ጀግና እኮ ነው። ሞቶም በቅናት ያንጨረጭርሻል አይደል? ማን ነው በቅናት የሚንጨረጨረው? ዱዝ እንዴ ኮምፒስ ተንጫጫ እኮ። ባይሆን እናቴ ለመሆን ያለችን ጉጉት ከግምት ውስጥ በማስገባት የእንጀራ እናቴ እንድትሆኝ ሾምሻል። ለምን ብዬ ነው አምጬ ወልጄ እንጀራ እናት የምሆነው? አብልቼ በይ። 9 ወር አርግዛ የወለደች እናት ስትባል አንቺ ኢትዮጵያዊ ሆነች ከእንጀራ ውጪ ስለማታበይ ከፊት ለፊቱ እንጀራ የሚል ማዕረግ ተጨምሮልሽ የእንጀራ እናት ትባያል። በለው ማብራሪያ። እኔ እኮ ልጅ ሳይሆን ምላስ ነው የወለድኩት ብል ይሻለኝ። የምን ጠጋ ነው? አልወለድሽኝም፣ ተጥዬ ነው ያገኘሽ። በቃ አታምረር። እናትህም አምጬ የወለድኩም እኔው ነኝ። ኧረ ተይ እናት ተይ፣ ተቀዣብረሽ አታቀዣብሪኝ ተይ። ነው ወይስ አሽኩት እየሸበለልሽ ፓፍ እያልሽ መጦስ ጀመርሽ? ዳዊት ባረክ ሁኔታ እንኳን ቆርጦ ሊገባ ሴት ልጅ ከባህል ውጭ ሄዳ እንኳን ብትጠይቀው እሺ ማለት አቅም ያለው አይመስለኝም። እንዴት አወቅሽ እባክሽ? ጆሮ ለባለቤቱ ባዳ ነው ማለት ይሄን ጊዜ አይደል? እንዴት አይደል? እኔ ስንት ዓመት ቆይቼ ያላወቅኩትኝ አንቺ ትላንት መተሽ አቅሙን አወቅሽው አይደል? ስንት ዓመት ቆይቶ ምን አውቃለሁ። ዋናው ቀርቦ ሰው መረዳት ነው። እኛም ማን ያቀርበናል? ስሚ ይትባረክ ራሱ አንቺ ስትመጪበት ሲሮጥ የነበረው እኮ እንደኔ መስለሽው ነው። ሰው እንዲያቀርብሽ ባህሪሽን ከበስራ ቤት ጋር ማመሳሰል ነው። አረ አስመሳይማ አልሆንም። ከፈለግሽ አንቺ እያስመሰልሽ ሄደሽ ተለጣጣችሁ። እኔ አስመሳይ አላልኩሽም። የውጭና የመስሪያ ቤት ባህሪሽን ለየኝ ያልኩት። ደግሞ የመስሪያ ቤትና የውጭ የሚባል ባህሪ አለ እንዴ? ወደሽ
እና ውጪ እንደምትዘላዘይ መስሪያ ቤት የምትዘላዘይ ነው። አይ አንቺ ደግሞ እንግዲህ የመንዘላዘል ምናምን ይርስ ይልሽላል ታምቆቀቂ። እሺ በቃ ጥፋቴን አመንኩ አይደል? ግን እኔ ሙች የመስሪያ ቤት ዩኒፎርም እንጂ ባህሪ እንዳለ አላውቅም ነበር። አሁን አወቅሽ። ከዚህ በኋላ ጸባይሽን አርሚ። ቀላል አርማለሁ። ከዚህ በኋላ በምን አረም ራሱ እንደኔ አይታረም። እናያለን እስቲ። እኔ መቅደስ አሳይሻለሁ። አንቺ ግን ይትባረክ አይነት ፎቅ ማቃ ነው። ሴት ልጅ ብትጠይቀውም እሺ ለማለት አቅም የለውም አልሽ። እኔ በቋቃ ነው አላልኩም። ወይኔ ብለሻል። እዚህ በዚህ ልትሸመጥጪ ነው እንዴ? ስማ ሹፌት ብላለች አላለች? ቅርታ ሰማሁ። እንግዲህ ምን አይነቱ ነው በእግዚአብሔር? እንዴት አትሰማም? ጆሮህን እንዳረብድሽ ገትረ ወሬያችንን ስጠልፋል ነበር። ኧረ አንቺ ስርዓት ያዥ። የሰው ምን አድርግ ነው የምትይው? አሁን የጸባይሽ ነው የሚታረመው? አይ እንግዲህ አንቺም የውጭና የመስሪያ ቤት ባህሪሽን ለይ እንጂ እኔ የመስሪያ ቤት እንጂ የውጭ ባህሪ እናርማለሁ ብያለሁ። ስለሚለምድብሽ ከዚህ ብትጀምሪ ይሻላል እኮ። አይ እንደውም አላርመውም ብቻዋለሁ። ይሄ እኮ ገና ተግባብተን እያወራን የነበረውን ጣልቃ ገብቶ የሚያጣላ እሱ ምን ያደርግሽ? ራስሽ እኮ ነሽ የጠየቅሽው። እና በጠይቀውስ የሚነዳው በአይኑ እንጂ በጆሮ አይደል? ጠንቃቃሽ ፐርሶና ክላክስም እየሰማ ነው የሚነዳው። በቃ እንደውም አውርደን እባክህ። ምን አይነቱ ነው? ምን ጠንቃቃ ነው? ቦቅቧቃ ነገር ዛሬ ገና ነው መሰለኝ እዚህ መኪና ላይ ያስቀምጥ። ማነሽ? ብዙ ስለወራሽ ወሬ እንዳትረሽ። ቼክ አድርጊ። ለማንኛውም የገቢ ስለሚጎልበት ፈልገህ አገኘውና ሸጠን ነዳጅ ሞላበት። እሺ እናት እቺን መክረሻ ትያት። ስለዚህ ለቤተሰብ ምናምን ሪፈር አድርጊያትና እነሱ ይንከሩ። አሁን ባንተ ቤት በእኔ ሰበብ አስምጣ ልትጠብስ አይደል? እስኪ መጀመሪያ እየወሰርክ እንዳታጋጫት የቺክ ስፖንዳና የመኪና ስፖንዳ ለይታ ከወቅሽ። አራንች ፈሪስም በል ከስንቱ ጋር ጋጥሽ ትችያለሽ። አረ ያረጥልሽ ቤቱ አስገብቶ ቀለብሽን ከቤተሰቦችሽ ቤት አስቋጥረሽ ነኝ ነው የሚል። ቅብጠት ካልሆነ በስተቀር አሁን ምን ሐኪም ቤት አስኬዶት ወይስ የህመም ስሜት እየተሰማሁት ነው? ዶላርዬ የእግርህ አውራ ጣት ላይ የጀመረ ጋንግሪን ስር ሰዶ ጉሮሮ ስር እስከሚሰነቀርልህ ድረስ ሐኪም ቤት አትሄድም ማለት? አዎ ድንገት ብሶብኝም ከሄድኩኝ የሰፈር ሽማግሌ ሰብሰብ ባረግና ከመድኃኒቱ ጋር ያገናኘ ተብዬ ተመርቄ ነው የምሄድ። ብትመረቅ ባትመረቅ ተመርመረ በሽታ ሲገኝልህ መድኃኒት ይታደለ የለም። ኧረ አጋጥመኝ በሉ። ምንድነው ያጋጥመኝ ብለው? አላዋቂ ዶክተር ነው ይሉት እንደ በግ ራሱ እያሉ እያሳሉ ታይፎይድና ታይፈስ ነው ሊሎት ይችላሉ። ይሄ ልምድ ሐኪም ነው። ኧረ አይደለም። ይሄ ሲመረቅ ከቀኝ ወደ ግራ መነሳነሱን እንዲያዞረ አገሬን በታማኝነት ላገለግል ምናምን እያለ ቃል የሚገባው ነው እንጂ እንከቴን ታካፍለኛለህ ብዬ በጠራ ጭራሽ ቴረር ትለቅብኛለህ። ቆይ በሕክምና ስህተት እንደ ካዝና መቀስና ምላጭ ሆድ ውስጥ ተረስቶበት ሞተ ሲባል አልሰሙ? ወይኔ ኧረ እሱማ ሰምቻለሁ። ወይኔ ጭራሽ ሞቴን አርቃለሁ ብዬ እንዳየር ወለድ ተገለባብጦ እንዲመጣ ልጠራው ነው። አጋጥሞ እንጂ አየር ወለድ ምን ይፈጥናል? ይኸውልህ እንደ ጀት ነው እፍ ብሎ መጥቶ ወደ ሞት ይዞት መሄድ። ምን ይሻለኛል? የሚሻለውም አይወሉት መቼም ሽማግሌ አይመርቀው። እኔ ከመድኃኒቱ ጋር ያገናኙት ብዬ ልመርቆትና ይሄዱ። እርሶም ደግሞ አሜን ይበሉ። ፈላግታና አዎ ባንተና በኑሩ ጦሻል። አረ እንደዛ ማለት አይደለም። ከጣን ጋር ምናምን ጨምረው ሰጥተውሽ አጭሰሽ እንዳይሆን ብዬ እኮ ነው። አረ ምንም አላጨስኩም። ችለነው ነው እንጂ ይሄ የኑሮ ውድነት ከዚህ በላይ አቀዣብርን ብለህ ነው? ስለ ኑሮማ ካነሳሽ እናት እኔ ስለዛ ብዬ አይደለ ትዳር በድለላ የሚል አዲስ ፈጠራ የፈለሰፍኩት። አሃ ታዲያ እንዲህ ይባልልህ። ጥያቄ መሳሳት አለመታወቅ አይደለም። በተስፋ የትዳር በደላላ ጋር ከመጣችሁ ጥያቄውንም መልሱንም አስጠንተን እንደ መንታና መሳስላችኋለን። እንዲህ ማስታወቂያ ማነብንብ እና ታዲያ ለምን ተጣምረ ማስታወቂያውን አንሰራውም? እናት እሺ እንጀምራ። ይኸውልህ እኔ ጣራ ላይ ወጥቼ ቡና እየወቀጡ ተአምረኛው ተስፋ የትዳር አገናኝ ብቸኝነትና ዱካክ አናቱ ላይ ወጥቶ ከሚወቅጥቦት
እኛ ጋር መጥተው አጋሮን እናገናኘው። የማይሆን ሰው አግብተው ይሄ ትዳር ነው ወይስ ላጤነት ተብለው ከሚተቹ እኛ ጋር መጥተው ይመቻቹ። ሁለተኛው ቁጥር 2 ማስታወቂያው ደግሞ ይቀጥላል። አረጉዞችን ሁለታችሁ በተስፋ የትዳር አገናኝ ከተጣመሩ እንኳን ሴቱን ወንዱን እርግዝና ያስመኛል። በተስፋ የትዳር አገናኝ ከተጣመሩ አልጋው መኝታው ብቻ ሳይሆን መጨፈሪያው ይሆናል። ብቸኝነትን ያስረሳል፣ ባገባው ያሰኛል። ተስፋ የትዳር አገናኝ ተስፋ የትዳር አገናኝ አስተማማኝነቱ ደግሜ ባገባው ያሰኛል በእውነቱ። ተስፋ የትዳር አገናኝ ተስፋ የትዳር አገናኝ። እስኪ ደግሞ ትንሽ ቁጭ ልበል። ኦሆ ዘመኑ ከፍቷል። መንደር ለመንደር ስሯሯጥ ስለላ ነው ብሎ ጆሮዬን ይዘው ይሰሩኝ። ሰላም አልክ ወንድሜ? ምን ሰላም እላለሁ? ስሮጥ ነው ያልኩት። ታረጋዋለህ። ስራማ ሁሉም ጋር ሩጫ ነው። ኧረ እኔ ሩጫ በስራ አይደለም። እና ከሰው ጋር ስጣል ታሯርጦ እንዴ? ማ እኔ ፈሪ ነኝ? ከሰው ተጣልቼ የምሮጠው ጀግና ነኝ። እሺ በቃ አቧራ ታስነሳ። ምን አቧራ ታስነሳ? እዚህ ሴራሚክ ላይ እንዴት ነው አቧራ የሚነሳው? ነው ስትዞር ስለዋልክ አቧራ ነህ እያልከኝ ነው? ኧረ እኔ እንደዛ አላልኩም። አልከኝ እንጂ አቧራ ታስነሳ አልከኝ እኮ ሽኮኮ ምናምን የለም። ቆይ አቧራ ቢኖርስ? አርፌን የተቀመጥኩት እንዴት ነው አቧራውን ማስነሳ? ኧረ ወዳጄ አትበለኝ። ደግሞ የታውቄህ ነው የምወድ። እኔ እኮ አትናደድ ለማለት ፈልጌ ነው። ብናደድስ? እንደ ሕፃን ልጅ መሬት ላይ እየተንፈራፈርኩ አይደለም የምናደደው፣ አቧራውን ማስነሳው። እሺ በቃ ተው፣ አልተግባባንም። ምንም ሳታስቀር እየሰደብከኝ እንዴት ነው የምንግባባው? እሺ በቃ ይቅርታ ወንድሜ። አሁን ምን ልታዘዝ? የማስነሳው አቧራ አምጣልኝ። እንዴ ይቅርታ አልኩኝ እኮ። ይቅርታ አልከኝ? ይቅርታ መጠየቅ የትልቅ ሰው መገለጫ። ነገሩ አንተ ምን ታደርግ? አቧራ አይደለም ጭቃስ ብትለኝ ራሴን እዚህ ሁሉ ጣጣና ቅሌት ውስጥ የከተትኩት ምን አይነቱ ቅሌታሙ ነኝ? ተው በቃ ተረጋጋ ወንድሜ፣ ራስን አትስደብ። እንዳገላግለኝ ሰድበዋለሁ። እንዴ ከማን ጋር ነው የምገላግልህ? አትከልክለኝ ለማለት ነው። ምን እንዳልገባው ነገር ትጠመዝዛለህ። አይዞ በቃ ወንድሜ፣ እምረዳ ነገር ካለ ለእኔ ንገረኛ፣ ልርዳ። እውነት ብነግርህ ትረዳኛለህ? ምን ችግር አለው? በቃ ይህንን ብርሃን ጨለም ማድረግልኝና ሹልክ ብዬ ወደ ቤት ሄጄ ልግባ። እንዴ እንደዛ ማድረግም አልችልም። ካላረክ ዝም በላ። ደግሞ ምንም ሳላስቀር ሚስጥር ነግሬ የእነሱ ሳያንስ ከአንተም ጋር ልሯሯጥ። እናት ማስታወቂያውንማ እንደዚህ ከሰራለት ሰው ሲሰለፍ ይታየኛል። ተው፣ ሰልፍ ምን ያደርጋል? ከመንግስት ጋር ያጣላናል። እንዴ ለምን እንጣላለን? እኛ እኮ የምናሰልፋቸው ልናጋባቸው እንጂ ለመንግስት ተቃውሞ አይደለም። አያስፈልግም ስልህ ስማኝ። ሰው እንደሆነ መንግስትን የመቃወም ነገር ሱስ ሆኖበት አመት በዓል ሊያከብር ሲወጣ እንኳን በአንድ እጁ መፈክር ይዞ ነው። እሱስ ልክ ነሽ። ዘንድሮ ኢትዮጵያ ውስጥ ከተቃውሞ ነፃ የሆነው ሰልፍ የታክሲ ብቻ ነው። እነሱም ቢሆኑ መንግስት የመቃወም ሱሳቸውን የታክሲ ረዳትና ሾፌር ላይ ስለሚወጡት እኮ ነው። ወይ የታክሲ ሾፌርና ረዳትማ መኪናቸው ውስጥ በሚለጥፉት ጥቅስ የመልስ ምት እየሰጡ ባያስተነፍሱት ኖሮ በሚደርስባቸው ስድብና ግልምጫ ናላቸው ዞሮ ቦሌ ብለው ጭነውን ጉለሌ ነበር የሚወስዱ። አዳሜ መብትና ብሶቱ ትዝ የሚለው ታክሲ ውስጥ ሲገባ ነው። እንዴ ህዝቡ እንደ 3 ወር እርጉዝ ታክሲ ውስጥ ሲገባ የመናገር አምሮቱ ይመጣል። እኔማ እኮ አንዳንዴ ታክሲ ውስጥ ስገባ ተወካዮች ምክር ቤት የገባው እኮ ነው የሚመስለው። እናቴ ደግሞ የማይገናኘውን ነው የምታገናኘው። ፓርላማ ባላየ ባልሰማ ለጥ ይላል እንጂ
ማን ወንድ የሆነ ነው የሚቃወመው? አንተ ደግሞ ሁል ጊዜ በእነሱ እንቅልፍ ትመቀኛለህ። ለምን አልመቀኝም እንዴ? የቤቱ አልጋ መሰለው እንዴ ፓርላማ መሃል ላይ እንቅልፉን የሚለጥጠው እንዴ? ያንተ አልጋ ጩቤ ሆኖ አላስተኛ አካልህ። እነሱ ደጉ መንግስታቸው የተመቻቸ አልጋ ማለቴ ወንበር ካዘጋጀላቸው ይተኙ። ግን ቆይ እናት፣ ፓርላማ ውስጥ የገባ ሰው ሁሉ እንቅልፉን የሚለጥጠው ህዝቡ በኑሮ ውድነት በጠኔ መተኛት አልቻልኩም አንተ ተኛልኝ ብሎ የወከላቸው ይመስላችኋል እንዴ? ህዝቡ ነው እንደወከላቸው። ታዲያ የተወካዮች ማለት እኮ ህዝብ መብቴን ጥቅማ ጥቅሜን አስከብርልኝ ብሎ መርጦ የወከለው ማለት ነው። በእንከን የለሽ ምርጫ ተወክለው ነው በለኛ እንቅልፋቸውን የሚለጥጡት። ወይ እንከን የለሽ። እኔ መጠጥ አልጠጣም። እና ምን ጥይት ነው የምትጠጪው? ካላስቸገርኩሽ። ይቅርታ፣ ሁለቱንም ሽጉጤን ህጋዊ ለማስደረግ ፕሮሰስ ላይ ስለሆንኩ አይጠጣም። እስከዛው አምጪልኝ። ምን ለእጅሽ ነው ለገላሽ? ትንሽ ለብል አድርግልሽ። ይለበልብሽ። እኔ ውሃ ነው የምጠጣው። አረ ውሃ በዚህ ሰዓት አይነፋም ዴ። ምን አይልም? አራራራ እናቱ ወዴት ሄድሽ? ገና ነው ሰዓቱ። እዚሁ ተጫዎች ማለት ገብቶሻል? እባክሽ ነው ወይስ አይነፋም ያልኩት ሆድሽ መስሎሽ ነው? ምን እኔን መልሰሽ ጠይቂኛለሽ? ራስሽ እንዳወራሹ ራስሽ ጨርሹ። እንግዲህ የማብራራት እድሉ ከተሰጠኝ ውሃ በዚህ ሰዓት አይጠጣም እያልኩ ነው። አሃ ውሃንም በሰዓት ከፋፍለሽ ነው የምትጠጪው? ቆይ አንቺ የውሃ እናት አይደለሽ? ምንድን ነው ውሃ ለመጠጣት እንደዚህ የሚያንሰፈስፍሽ? ደግሞ ከምግብ በኋላ ከጠጣሽው በቂ ነው። መጠጥንስ? መጠጥዬንማ ምን ጥያቄ አለው? ቀኑ ሲጨልምና ኑሮ ሲጨልም መረር ያለ ነገር ነው የሚጠጣ። ለምን ብዬ ነው የመረረ ነገር የምጠጣው? እና የጣፈጠ እንዲሆንልሽ ጆልጁስ በወፍራሙ በአንድ ሊትር ውሃ ልበጥብጥልሽ። አንቺ የመረረ ነገር ከፈለግሽ ለምን አሬስ መጥብጠሽ አትጠጪም? አይ ለምለም ይሻለኛል። ምን ትላለች እቺ? እንዴ እኔ ምን ሲት እያስደረገኝ የሰውነቴ ውሃ አልቋል አልኩሽ? አሁን ባያልቅም ለወደፊቱ ብታቆሪ ይጠቅምሻል። አቡ በቃ ጩጬ አታጫውችኝ አንቺ። እንዴ ምን ነው ቦታ ጥርሲ ነው ማኝከዋልሽ? ለምን በመንጋጋ ያላኝክም? እኔ መጠጥ አልጠጣም። ቆይ ለምን ደግሞ አትጠጪው? ጉበትና ጨጓራዬን ስለምፈልገው። እንዴ ማንም አይፈልገዋል። ከፈለግሹ በመጠጥ ማቃጠል ሳይሆን በምግብ መንከባከብ ነው ያለብሽ። ወይ መጥኔ ሆድሽ ውስጥ ላሉት ይሄ ጨጓራ፣ ጣፊያ፣ ጉበት ምናምን አዘንኩላቸው ሙች። ኧረ ተይ ላንቺ ነው እንጂ መታዘን ያለበት። በአልኮል ለምታቃጥያቸው እኔ ምን ሆኑ? ምን ያልሆኑት ነገር አለ? በምግብ አይነት ተሰቃይቶ እንዴ ይሄ እርሾ እንደበዛበት ሊጥ ኮፍ የሚሉትን የሀብታም ልጆች አወቅሻቸው? ታዋወቅኳቸው። ልክ እንደነሱ ነፋፍተሽ ጅል ነው ያረግሻቸው። ይሁን እንደውም ከዚህ በኋላ በደንብ ውሃ እየጠጣውና ምግብ እየበላው በደንብ ነው ማፋፋቸው። ፋፍተው ምን ሊጠቅሙሽ ነው? ወይንስ አንቺ የሰው ሳይሆን ቄራ ለእርድ ከሚቀርቡት በሬዎች ላይ ተገጠመልሽ? ስዞር ተቃጥዬ ፋንታዬን ጨረስኩት። ኧረ ሌላ የሚጠጣ ነገር ልዘዝ መሰለኝ። ፋንታዬን አስሬ ከንፈሬን እንቁልልጭ እያልኩ ስመልሰው የሚያሰው ምን ይለኛል? ምንም ብሎ ፋንታ ጠጪ። ለጨነቀው ሰው ጣፋጭ ምን ያደርግለታል? 2 ሊትር ወይም ብጋተር ይህን ጭንቀቴን በዲያሊሲስ መልኩ ያወጣልኝ ነበር። ናስኪ ሂሳብ ላምጣ። ምን ነው ትቸኩላለህ? አልቸኩልም። እኔም ማስራዬን ጥዬ ትሄዳለህ። ካልቸኮልክ ቆይ ቤቱን ልዘጉ የማጣሪያ ሽያጭ ላይ ናችሁ? ቤቱ በቅርቡ ነው የተከፈተው። ረጅም ሰዓት ስለተቀመጥክ ተጠቅመህ የጨረስክ መስሎኝ ነው። መቀመጥ አይደለም አንጥፌ ብተኛ አንተ ምን አስጨነቀ? እኔን ምን ያከታትልሃል? ስራህን አርፋ አሰራ። እሺ ይቅርታ። አሁን ለምንድን ነው የጠራኸኝ? አንተ ደግሞ አንዴ አሞገሴን ብለህ 10 ይቅርታ ትበላለህ። እሺ ይቅርታ። ደገምከው። ከምደክም ለምን እንደመፈክር አጽፈህ ይዘው አዞር። አሁን የሚጠጣ ጨምርልኝ። ፋንታ ነው? አዎ በዛው እንትን ሻማና ድፎ ዳቦ ጨምርበትና ልደቴን አከብራለሁ። ባለቁጥር ሻማ ይኖረናል፣ ድፎ ዳቦ ግን የለም።
አስደፋልኛ። ደንበኛ ንጉስ ነው ትሎ የለ። እሺ የሚቻል ከሆነ ማናጀር ልጠይቅ ና እንጂ ሚስጥር የባቄላ ወፍጮ ነው ሄደ ለማንም ዘረግፍ። ከፋንታ ውጭ ሌላ የሚጠጣ የላችሁም? ኧረ አለን ትኩስ ነገር ሻይ ማኪያቶ። ማኪያቶ በዛች ቢጢሌ በምታክል ብርጭቆ አምጥታልኝ ሲያልቅብኝ ምን ልሆን ነው? ቶሎ እንዳያልቅብህ ደብል ማኪያቶ ላድርግልህ? ደብል በጆግ ነው? ኧረ አይደለም በብርጭቆ ነው። እና ቆይ እስቲ ከፖለቲካው እንውጣና ይትባረክህ እኔ እየነገራት ነው። እስቲ ራይት ማየት አልጀመርሽም? እስቲ ይሄና ንገሪኝ። አረ ጀምሬያለሁ። ቆይ ይኸው እስቲ። አዎ እየሄደ ነው እየሄደ ነው። አሃ እየሄደ ነው። ሊያናግራት ነው። ጎበዚት ቤ ትንሽ ፍርሃት ይታይበታል። በራይ ማደፋፈር አይቻልም። አደፋፍሪ ውስጥ እናት ገና ብሉቱዛችን ስላልተገናኘ ጊዜ ይወስዳል። ወይኔ መጣች። እንዴ ነች? ቆንጆ ነች። ምን ሳፍ ያስብልሃል አንተ? አታገባት። ምክሬ ማን ላይ እንደወደቀ ለማየት ጓጉቼ እኮ ነው። ጉጉቴ እሷን አያለው ብዬ እሱ ከራዳሪ ውጪ ቢሆንስ? አጀማሪ ነብይ ነሽ። እሺ እሱን ብቻ ተከታተይልኝ። እናት ቸክለሽ ብቻ ምን እንደሚያወራት ስሚ። እንዴ ምን ሆኖ ነው? ምን ሆነ? የኔ ምክሬን ተቀባይ ነው። ምን ሆነ? እንደ መርበትበትም እንደ መሳቅም ያደርገዋል። እየተርበተበቱ መሳቅ ማንም የፊልም አክተር የማይችለው ይትባረጋ ብቻ ያለ ታለንት ነው። አሃ እያነቡስ ክሳ እንደሚባለው ነው። አይ እናት ማብራሪያሽ ደግሞ ጀመረሽ። ትንቢትና ማብራሪያ አብረው አይሄዱም። ትንቢቱን እንዳታሳስቺ። ቀጥይ። እሺ ቀጥያለሁ። አዎ ትንሽ ፍርሃት ይታይበታል። ሊያናግራት ነው። ጎበዚት ቤ እናት ምን እንደሚያወራት ብቻ ቸክለሽ ተከታተይ። ስጋት አይግባ። የእኔ ትንቢት በታማኝነቱ ወደር አይገኝለትም። እሺ ዝም ብለሽ ቀጥ ያቃለው ዝም ብለሽ ቀጥ አንቺ ይትብዬ በርታ ያትረታ ይትብዬ በርታ ምን ነው ምንም ሳያናግራት ሰላም ብሏት ሄደ። እንደዛማ አይሆንም። ለምን አይሆንም? ይሄ ምን ትንቢት ነው ማርት? ያንቺን አላውቅም። የኔ እግዚአብሔር ይመስገን ከሰው ነው የተገጠመልኝ። ታዲያ የሰው ከተገጠመልሽ ፈጣሪ እንድትጠቀሚበት እንጂ እንዳደራ ዕቃ እንደው አደራ እንዳትነኪው ብሎ አላስረከብሽ። መጠቀምና በመጠጥ ማቃጠል ይለያያል። እንዴ ቃጠላ ደሞስ ቃሉ ጠጡ ወደ እኔ እስክትመጡ አይደለም የሚለው? ጉድፈላ ደግሞ እንደዛ የሚለው የቱ ጋር ነው እባክሽ? የቱ ጋር እንደሚል አላየሁትም፣ ግን ይላል ሲሉ ሰምቻለሁ። ታዲያ ዝም ብለሽ ነው እንደመጣው የቱ ጋር እንደሚል ማወቅ ነበረብሽ። እንዴ አንቺ ከቦታው ምን አለሽ? ይላል ብለዋል ይላል። በቃ መጠጣት አልጠጣምም አይለምም። እሺ ቆይ ድሃ ድህነቱን ይረሳ ዘንድ የወይን ጠጅ ይጠጣ አይልም? አንቺ ሴትዮ ከፈጣሪ ተቃይመሽ እኔንም ሳታቀያይሚ ንግግርሽን ከሰማይ በታች ዝቅ ታረቂ። አይገርምሽም? እንደውም አንቺን ነው ፈጣሪ የሚቀየመው። ምን ስላደረኩ? ለስንት ሰው ቢሰጠው ቀን ከሌሊት እየሰራ የሚጠቀምበትን የሰውነት አካል አንቺ ያለ አግባብ አሽገሽ በማስቀመጥሽ ነው። ይቀመጥ። አንቺ ምን አቃጠለሽ? ኧረ እኔ ለምን ይቃጠላሉ እንዴ? ለምን ከፈለግሽ ብሎሚና በጨው ዘብዝፈሽ አታስቀምጪው? አስቀምጠዋለሁ። ወይ ፈጣሪ በነፃ ለሰጠው ዕቃ እንዲህ መቋጠር ምንድን ነው? በነፃ ቢሰጠንም ታመሽ ሐኪም ቤት ስትሄጂ ነው ዋጋው የሚገባሽ። አይ ተይው አይግባኝ። አንቺማ ትንሽ ገንዘብ ኢንቨስት ብታደርጊበት ጠቅላላ የሰውነት ብልቶችሽን ሸንሽነሽ በፍሬም ነበር የምትሰቂያቸው። እሺ እንትን ነው ደናክ ዶክተር ሰላም አላችሁ? እንዴት ነው ዶክተር? ሰላም ነው? ፒስ ነው? ስራ ምናምን እንዴ ባክብሩ ሰላም ብለው እንጂ ምን ሆነሃል? የማንን ህይወት ቁማር አዘዘን ተስበላ ነው? ይቅርታ ዶክተርዬ፣ አሁን ዘግይቶ የደረሰን የሰላምታ ማስተካከያ አለ። አልገባኝም። ቀስ በላ ልንነግራ እንዴ
ዶክተርዬ አንተ ምን ሆናል ዛሬ? ማለት ዶክተር አትለው? በድጋሚ ዶክተር ይቅርታ እየጠየቅን ከኔና ከአቶ ኃይሉ የከበረ ሰላምታችን እንዲደርሶ ከአጥናፍ አጥናፍ በሰላም በደስታ በብልጽግና አሁን ይሄ ስብከት ነው፣ ሰላምታ ነው ይሄ።